አሁንም እላችኋለሁ ዜድ ላይ የጮኋችሁት ድሃ ስለሆነች ነው። ተራ ሱሰኛ ምናምን ስለሆነች የወደቀ ዛፍ ላይ መጥረቢያ ይበዛል እንደሚባለው ሁሉም ተነስቶች ዜድ ነው ነው ማስ ቡሉን ያስጀመረችው ፊሽካውን የነፋሽው አንቺ 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 ራስሽ። አሁንም እልሻለሁ ዛሬም ነገም ከነገ ወዲያም ነገ ልሞት ዛሬ እነግርሻለሁ። አንቺ ነሽ የዚችን ነፍስ በቁሟ ያጠወለግሻት አንቺ ነሽ። በእናትና ልጅ መሀል ዋነኛዋ ፍሮንት ራነሯ አንቺ። እየነገሩሽ ዘግንኗቸው ተይ እያሉሽ ለምንድን ነው አንቺ የማይናገሩሽ? ቢኮዝ መኒ ሰዎች ድንገት የሚወረውርላቸው 50-100 ዶላር አጣለሁ ብሎ ስለፈሩ ነው። እኔ ላለሁ ልራ ዳውንታውን ሲልቨር ስፕሪንግ ቆሜ ልለምን እውነቷን እናገራለሁ። እያየናችሁ ነፍስ ነጥቃችሁ እያየናችሁ እና ሁሉም እልሻለሁ መተሽ አታጓሪብኝ ለዘለዓለም ሌላኛ ታሪክ ጽፈሻል። የዘለዓለም ይቀመጣል፣ ለዘለዓለም ይቀመጣል። ልጇ የሞተባትን ሴት ተጠያቂ አንቺ ነሽ እንዳልሽው ምን አውቀሽ ነው? አንቺ ሳትከሰሽም እንዴ? ልጇ በአክሲደንት ኖባኒ ማንም ጥፋተኛ አይደለም። በአክሲደንት ልጇን ያጣችን ሴት አንቺ ነሽ ተጠያቂ ብለሽ ህዝብን እንዳስለቀሽው እችን ሴት በአደባባይ በቁሟ ገለሻታል። አረፈች። ቀን ከሌሊት እሳት እየዘነበባት የዚህ ዓለም እሳት ባህር ውስጥ እየዋኘሽ ከመኖር ወደ ዘላለም ቤቷ መሰብሰቡ ይሻላል። ምን ኑሮ አለ? ልጅን ነጥቆ ልጅን ጠላት አድርጎ ልጅን ይዞ እንቆቅልሽ እያሉ እንቆጭልጭ ነው የሚባለው፣ እንቆቅልሽ እያሉ እያጎመጁ እናትን ትዝ ይላችኋል። ድመት ነይ ግቢ ስትሏት እምቢ ስትሏት ልጇን ወስዳችሁ ስትከተላችሁ የለ እንደዛ ነው ያረጓችሁት። በአደባባይ በልጅሽ ቦይፍሬንድ ፍቅር የተጠመድሽ በልጅሽ የምትቀኝ ልጅሽ የምታስረቢ ልጅሽን አቢዩዝ የምታስደርጊ የምታረጊ ልጅሽን ፍሪደም የነሳሽ አቢዩዘር ብለሽ ኢትዮጵያዊት እናትን ወገኖቿን ትወቅ ባህሏን ትወቅ ብላ ወደኛ ያስጠጋቻትን አሜሪካዊት ልጇን አምጥተሽ መረሽባት፣ ትራንስፖርት አመታቸሽባት፣ አሴርሽባት፣ ልጇን ነጠጥቅሻት፣ ደግሰሽ ዳርሻት። ልጇን የለፋችበትን ልጇን አንቺ ክፉ ሴት ነሽ፣ ልጅሽ ግን ጥሩ ናት አልሻት። አስበሻል? እኔ ታናሽ እህቴ እነዚህ ተምችና ኩብኩባን አምጥታብኝ ወጠጥ ያፈቀርኩ ብላ እማን ወንድ የሆነ ሰው ይናገራታል። ወንድ የሆነ ሰው እየነገረችሽ ጥሩ ልጅ ናት ልጅሽ የኔ ውጤት ናት፣ እኔ ለፍቼባታለሁ። ያንቺ ምንድን ነበር ያለቻት? ያንቺ ግዴታሽ ነው መናገር ማችል ምስኪን ሴት። እግዚአብሔር ንገርሽ ይፈርዳል።
በየካፍቴሪያው አጋንንት ብሎ የሚያስጮሽ ኩነኔሽ፣ የህፃናቶቹ እንባ፣ የምስኪን ሴቶች እንባ፣ የዚች ነፍስ ደግሞ ዘለዓለምሽን ጉድጓድ እስከምትገቢ ድረስ ያሳድሻል። ይሄንን ስልሽ አሁን ነው አይደለውም ምናምን ነው። እሱን አንቺ ባዶ ቤት ስትቀመጪ ከራስሽ ጋር ተማከሪ ምን እንዳረግሻት። ግን የዚች ሴት የዚች እናት ነፍስ ጉድጓድ እስከምትገቢ ድረስ ይከተልሻል። ይከተል ከዜድ በፊት በዚች ምስኪን ልጅና እናት መሀል ገብተሽ ስሟን ያጠፋሽው ማስቡሊ ያስጀመርሽው ሴራውን የጠነሰሽው ህይወቷን በቁም ያደረግሻት አንቺ ራስሽ አንቺኛዋ ዜድ ድሃ ስለሆነች ነው የጮሁባት ሁሉ። ዜድ የምትባለዋ ዜድ ጥሩምባ ሆና ያንቺን ሴራ ፒክ አድርጋ አስጮኸችው እንጂ የጀመርሽው አንቺ አባትነት ዲሴቢሊቲ ላላት ልጅ የነሳሽ፣ በልጅና አባት መሀል የገባሽ፣ በእናትና በልጅ መሀል የገባሽ ክፉ ሴት አንቺ የነካሽው ይደርቃል። የት አውቀሻት ነው አንቺ እናት በልጇ በቦይፍሬንዷ ትቀናለች? የትኛዋ እናት ኢትዮጵያዊ እናት የምትባለው? የትኛዋ ኢትዮጵያዊ እናት ናት በቦይፍሬንዷ አፍቅራ ቀንታ የምትባል እናት? እስቲ ኢትዮጵያውያን ፍረዱ። የትኛዋ እናት ናት? እኔ አይከና ብሊቭ ደስ። የትኛዋ እናት ናት በልጇ ቦይፍሬንድ የምትቀና እናት? አይመጥንሽም እያለቻት በልጇ ቦይፍሬንድ የምትቀና እናት የቷ ናት? አሁንም እልሻለሁ የዛ ሰላም ቤተሰብ እንዴት ናችሁ? ልዕልቲ የተናገረችውን ሰምታችኋታል። ሰሞኑን ያው የዴዚ እናት እንግዲህ 1 ሳምንት ሊሞላት ነው፣ ነፍሷን ይማረው። ግን እስካሁን ያው ታዋቂ መሆን አንዳንዴ ችግር ነው። እስካሁን እየተተቹ ነው ያሉትኝ። ዴዚ ለምን አላዘነችም? አሞራው ለምን አላዘነም? እና ደግሞ ሄለን አሞራውን እና ዴዚን በመደገፍ የሆነ ተናግራ ነበረ። ሄለን ወርቅዬ ማለት ነው። ወርቋ አይተነው የከሰሳትኝ እሷ ጌም ነበራትኝና ጌሚውን ብቻ ዝም ብሎ ብቻ ጌም ነው እንደዛ እየተጫወተች እያለ አሞራው ጊፍት አንበሳ ወረደላት ማርያምን። እና በጣም ነው ሰው የተናደደው፣ በጣም ማለት ነው። እሷ ቢዝነስ ነው የምትሰራው በሰዎች ላይ ታውቃላችሁ። ያልበላችሁ ሰው የለም። እነ ማነው ሳራ አልሐበሻን በጣም ብዙዎቹን በውስጥ እንደዚህ ብር ዶላር ማለት አንበሳ ካልሰጣችሁኝ ጉዳችሁን ነው የማወጣው ምናምን እያለች በጣም ብዙ ሰው ዘርፋለች ታውቃላችሁ። ከዛ እሷ ደግሞ በቃ የዴዚ እናት ከሞተች በኋላ ዴዚንና አሞራውን በመደገፍ በጣም ብዙ ነገር እየተናገረች በነበረችበት ሰዓት አሞራው መጥቶ ጊፍት አንበሳ ወረደላት ማለት ነው። እና ሰው በጣም ነው የተናደደው በእውነት። እንዴት ሀዘኑን እንኳን ሳይጨርስ 3 ቀን እንኳን ሳይቀመጡ እንዴት እንደዚህ ብሎ በጣም ብዙ ሰው ተናደደበት። ከዛም ደግሞ አልፎ ልዕልቲ ዛሬ እውነት ለመናገር ልዕልቲ ያው ትናገራለች፣ ብዙ ጊዜ አስተያየት ትሰጣለች በባለትዳሮች እንደዚህ ጊፍት በሚሰጡ ዲያስፖራዎች በተለያየ እውነት ለመናገር በጣም ብዙ ጊዜ እውነት ትናገራለች። ግን ብዙ ሰው አይወዳትም። ያው በፖለቲካውም ዓለም ስላለችበት ስለምትናገር አይወዷትም። እኔ ራሱ ብዙም አትመቸኝም ነበረ። ግን አሁን ላይ እግዚአብሔርን ስረዳት ስከታተላት፣ ላይቫን ስከታተል፣ የምትለቀውን ነገር ስከታተል ምናምን የምትናገረው ሀቅ ነው፣ እውነቷን ነው። እና እቺ ከልዕልቲ ጀርባ ያለችው ማን ነው ስሟ? የዴዚን እናት በዛን ሰሞን ዴዚና አሞራው ፍቅር በጀመሩበት ሰዓት ታስታውሻለሽ ወዴ? በዛን ሰዓት
ድብልቅልቅ ብሎ ሶሻል ሚዲያው ቲና ነፍሷን ይማረው የዴዚ እናት ልጄ በቃ ከሱ ጋር አትሆንም። አሞራው ፖለቲከኛ ነው፣ እሱ ሌላ ዓለም ውስጥ ነው ያለው። ብዙ ነገር ያውቃል፣ የሚጎዳውን የሚጠቅመውን ነገር ጠንቅቆ ያውቃል። ስለዚህ ልጄ ከሱ ጋር እንድትሆን አልፈልግም። የኔ ልጅ ከፖለቲካ ነፃ፣ ከሁሉም ነገር ነፃ የሆነች ኢትዮጵያዊ ናት። ከሱ ጋር ጭራሽ ልትሆን አትችልም ብላ በምትናገር ሰዓት እቺ በልጇ እቺ ማለት ነው ከልዕልት ጀርባ ያለችው ሄለን ነው ስሟ ጠፋብኝ። በልጇ የምትቀና ቀንታባት ነው እና በቃ አሞራውን ራሱ ትወዷለች መሰለኝ ሳይሆን ትወዷለች ብላ እንደዛ አዋርዳት ተናግራት እግዚአብሔርን በጣም ብዙ ነገር ነው የተናገረቻትኝ በሰዓቱ። እኔ እንደ እናት እግዚአብሔርን አስቢ፣ አንድ ልጇ ናት ጊዜዋን የፈጀችበት ብዙ መስዋዕት የሆነችላትን ልጅ በቃ ልጄ እዚህ ቦታ ላይ እንድትሆን አልፈልግም ብላ ስለተናገረች ብቻ በጣም ብዙ ሰው ጠልቷት ነበረ። አሁን ግን በጣም እነዛ ሴቶቿ ሲሰድቧት የነበሩ ሰዎች ደግሞ አሁን ይቅር በይን እያሉ ቪዲዮ ይሰራሉ። እሷ የለች በህይወት የለችም። እሷ ቀና ብላ አታይ እና ዝም ብላ በቃ በባለትዳሮች ጋር ትገባለች። ምን ትላለች? አሁን ልዕልቴን በቃ አርፈሽ ካልተቀመጥሽ እኔ የለሁበትም ምናምን እያለች ያው እንደ ማስጠንቀቂያ ነገር እየሰጠቻት ነውና ደስ የሚለው ልዕልቴ ደግሞ አትፈራም፣ ትናገራለች። ፊት ለፊት ነው የምትናገረው። እንደዚህ በጊፍት ምናምን እንኳን የምትታለል አይደለችም። እውነት ለመናገር ታውቂያታለሽ ልዕልቴን ውዴ? አታውቂያትም? ወይ እኔ እከታተላታለሁ እና እውነቱን ስለምትናገር ለምን እንደዚህ ትናገሪያለሽ ምናምን እያሉ በጣም ነው እንትን እያሏት ያሉት። ዜድ በነገራችን ላይ ዜድ ወይኔ ሞቅ ሲላትም ሞቅ ሳይላትም እውነት ለመናገር በጣም ዴዚና አሞራው እንዳይለያዩ ስለምትፈልግ ያው ካላት አሞራው ነው በጣም ነው የምትወደው እውነት ለመናገር በወንድምነት እና ያው እሱን ስለሚያወሩ የሚጫወታሉ፣ በዛ ላይ ያወራሉና እና ለአሞራውና ለዴዚ በማገዝ እውነት ለመናገር መስሏት በሰዓቱ ቲናን በጣም ነው የተናገረቻት። በሪከርድ በውስጥ በዋትስአፕ ምናምን በጣም ነው የተናገረቻት፣ የሰደበቻት። እንደዚህ ላይቭ ላይ ስትገባ በጣም ብዙ ተናግራታለች። እውነት ለመናገር በጣም የሚያሳዝን ነበር ጊዜው። አሁን ግን ጸጽቷት ይቅርታ ጠይቃለች እያለቀሰች። ዴዚ ደግሞ ያው ታውቃላችሁ ፕሮፋይሏ ላይ የዚድን ፎቶ ዘግዝቅ አደረገችው ማለት ነው። ከዛ በቃ ተቀወጠ ሶሻል ሚዲያው። ሀቢባ ጋር ቀረበች፣ በየቦታው ትናገራለች፣ በየቦታው ታለቅሳለች፣ ይቅርታ ትላለች ምናምን። ይቅርታው ያው ለማን ነው ይቅርታ የምትለው? አለፈች እሷ በህይወት ኑራ ይቅርታ ብትላት ኖሮ ጥሩ ነበረ። ግን ምንም ማድረግ አይቻልም። አሟሟቷ ራሱ ያሳዝናል። በቃ ሁሉ ሰው ሁላ ተጸጽቷል። ግን ማርያምን በዛን ሰዓት የሰው ልጅ እንደዚህ የሚሆን አልመሰላቸውም። በቃ ሁሉም ለዴዚና ለአሞራው ዴዚንና አሞራውን ሲደግፉ የነበሩ በሙሉ ተቀይረው አሁን በቃ ሶሻል ሚዲያ ላይ እንዳይወጡ ነው እያደረጓቸው ያሉት። እንዴት ደግሞ ዴዚም ማለት ነው ለቅሶ እንኳን እንዴት አልሄደችም? እንዴት እናቷን አልቀበል? ያው በአውሮፕላን ነው። እርጉዝ ናት በእርግጥ ግን የ5 ወር 4 ወር እርጉዝ ናት። እና እንዴት እናቷን አፈራ እንኳን አላለበሰችም? በጣም እየተቿት ነው ያሉት። እኔ እንጃ አሁን ውጭ ሀገር እንዴ ስንቱ ያዝናል እናት ስትሞት። እንዴ ፈረንጅ ስለሆነች ነው ምናምን ፈረንጅ ያዝንም እንዴ? ነጭ በሆነ እኮ አይደለም። ምንም ቢሆን ኢትዮጵያ ኖራለች፣ ከኢትዮጵያውያኖች ጋር ብዙ ኖራለች። ኢትዮጵያዊ ቤተሰብ አላት። በእናቷ ወገኗ እንዳለ ኢትዮጵያዊ ነው። እና ቢቻል ኢትዮጵያ መጥታ ያው የሚሆነውን ነገር ብታደርግ ጥሩ ነበረ።
አስቢ፣ መታመሟን አልሰማች። በቃ ሞተች ተብላ ሲነገራት አስቢ። እውነትም እኮ አይመስልም። እንኳን እኮ መምጣት ነበረባት ግን አልመጣችም። በዛ ላይ ስራ እየሰራች አይደለም፣ ያው በጊፍት ምናምን የምታገኘው ካልሆነ በስተቀር እርጉዝ ናት። አሁን እኮ ሶሻል ሚዲያውም ስላለ በቃ አዲስ ፍቅር ነው ምናምን ምንም አይመስላትም። ያን ያክል ብዙ አይታወቃትም። ከወለደች በኋላ ነው። ከወለደች በችግር ያላደገ ብዙም እንትኑ አይገባውም፣ ስሜቱ አይገባውም ማለት ነው። እና እንደዛ ነው እላችኋለሁ። ልዕልቲ ትክክል ነሽ፣ ትክክል ናት የምትሉ ኮሜንት ላይ ጻፉ። ዜድ ግን በጣም ብዙ ጊዜ ይቅርታ ጠይቃለች። እውነት ለመናገር ከዜድ ይልቅ ደግሞ እቺ ለዴዚ ትኬት ቆርታ ለመጀመሪያ ጊዜ ከአሞራው ጋር ሲገናኙ ትዝ ካላችሁ ትኬት የቆረጠችው እቺ ልጅ ናት። ልዕልቲ ሳትሆን ከልዕልቲ ጀርባ ያለችው ቀይ እንትን ያደረገችው ማለት ነው ቲሸርት። ደርሶ መልስ አስቡት። ከአሜሪካ ስዊዘርላንድ፣ አሞራው ስዊዘርላንድ አይደል ያለው፣ ወደዛ ደርሶ መልስ ትኬት የቆረጠችላት። በቃ በጣም ሀብታም ናት፣ ገንዘብ አላት፣ በገንዘቧ ነው የምትመካው። በጣም ብዙ ሰው ትናገራለች። በጣም የፈለገችውን ነገር የማድረግ አቅሙ አለኝ ብላ የምታስብ ናትኝና እንደውም ልዕልቲ ስለተናገረቻት ልዕልቲ ላይ ራሱ የምትለውን እየሰማችሁ ነው። ያው ሶሻል ሚዲያ ቲክታክ የማይጠቀም የለም። በጣም ተናጋሪ ናትኝ። በገንዘቧ ትመካለች። ብዙ ነገር ነው እንትን እያለች ያለችው እና ያሳዝናል። ያው ያም በዛም ሄደ በዚህ የሞተ ተጎዳ። የሚያሳዝነው ነገር የምትጎዳው ልጅቷ ናት። የሞተችማ ሞተች። ግን እቺ ልጅ ዴዚ በቃ ታላቅ የላት ታናሽ የላት፣ ከአባቷ ጋር አትግባባም። ከወንድሙ ጋር ወንድም አለሽ ምናምን ሲሏት የሆነ ጊዜ እኔ ወንድም የለኝም ወንድም አላውቅም አለች። አላት ነው ያባት አባቷ ራሱ እንደማይወዳት እናቷ አስቢ፣ መኪና ገዝታላት እየነዳሽ ሂጂ አባትሽ ደስ ይለዋል ብላ ስትሄድ አላናገራትም አባቷ። እናቷ ስትናገር ማለት ነው። እች ልጃም ማንም የላትም። እግዚአብሔርን በጣም ከብዙ ሰው ነው ያራራቋት። በነገራችን ላይ እኔ አሞራው ሳይሆን በሱ ዙሪያ ያሉት ብዙ ሰው ከእናቷም ካክስት ካጎት የአክስት ያጎት ልጅ ጋር ምናምን አራርቀዋታል። እና ሆነ ተከናወነ ምንም ማድረግ አይቻልም። አሞራው ይቅርታ ጠይቋል። እንደዚህ የሚሆን አልመሰለኝም ነበረ፣ በሰዓቱ ስሜታዊ ነበርኩኝ፣ በቃ በጣም ይቅርታ ምናምን ብሎ ቪዲዮ ሰርቶ ማለት ነው። አዎ እንደዚህ የሚሆን አልመሰለኝም ነበር እና በቃ ይቅርታ ምናምን ብሎ በጣም ምልሽ አዝኖ ቪዲዮ ለቀቀ። ወይኔ ኮሜንት ብታይ ውዴ፣ በስማ አሁን ነው እንዴት ዝም የምትልህ? ቀና ብላ የምታይህ መሰለህ እንዴ? እኔ ከመቶ ሰው ቢያንስ እንደው 20% ራሱ ጥሩ ነገር ይጻፋል ብዬ አላስብም። በፊት አይዞ በርታ ምናምን ሲሉት የነበሩት አሁን ግልብጥ ብለው ጌታ ሆይ እና ለማንኛውም ውዶቼ ይሄንን ይመስላል። ዜድ ላይ ደግሞ እውነት ለመናገር ድሃ ስለሆነች ነው ስለምትል ሚዲያ ላይ ሞቅ ብሏት ስለምትወጣ ቢከፋትም ባይከፋትም ታለቅሳለች፣ ትናገራለች። የመሰላትን እንደ ልቧ ነው የምትናገረውና ይችኛዋ ተረስታ ዜድ ናት እየተወቀሰች ያለችው እና ልዕልቲ እውነቷን ነው። ለምን እቺ ምን አደረገች? ምንም ያደረገችው ነገር የለም ማለት ያው ተናግራለች ግን ከዚህች አንጻር እንደውም እቺ ይቅርታም አላለችም ምንም አላለችም። በቃ ገንዘብ አላት፣ በገንዘቧ እንደፈለገች መሆን ነው፣ እንደፈለገች ማድረግ፣ እንደፈለገች መንዳት ትፈልጋለች። ሰውን ማለት ነው ድሃዎችን ማሽከርከር ትፈልጋለች። ጊፍት ትሰጣለች ሁሌ ማለት ነው። እና ዜድ ድሃ ስለሆነች ሁሉም ሰው ጮኸባት። እዚች ላጅ ከዚህ ምንድነው ሄለን ላይ ደግሞ ማንም ሰው አልተናገረም እያለች ስትናገር የነበረችው ልዕልቲ ናትና እውነቷን ነው። እውነት ለመናገር
እና ልዕልቲን የምታደንቋት ያው በፖለቲካው ሳይሆን አንዳንድ እውነትም ስለምትናገር ከዛ አንጻር ስለ ፖለቲካው እኔ አያገባኝም። ሁሉንም ትናገራለች፣ ያንም ትናገራለች፣ ይህንም ትናገራለች። እና የምትመቻችሁ ብቻ አዎ ትክክል ነሽ ማለት ትችላላችሁ። የማትመቻችሁ ደግሞ እኔን ላይክ ሰብስክራይብ አድርጋችሁ ማለፍ ትችላላችሁ። እሷን ትታችሁ እኔን እኔ አስተያየት ነው። እና በዚሁ አጋጣሚ ደግሞ ካሜራ ሲኖረን ጥሩ ጥሩ ነገር እናሳያችኋለን። አሁን መጀመሪያ ገጠር ስንሄድ አሪፍ አሪፍ ቪዲዮ እንሰራለን ነው። ኧረ እኔ አሁን ደግሞ ካሜራ ሲኖረን ስጭ እንጂ አስተያየት ውዴ። ግቢ ችግር የለውም። ምን አሰብሽ? አዎ ገና ልንሄድ ነው። እውነት እረኛ ሆነን እበት እየጠረግን እንትን ይዘን እንሄዳለን። እናንተ ለካስ ማዳበሪያ ነው የሚሆነው። እኛ ጋር ትጠርጊያለሽ። ምን አባቱ እኛ ጋር ትጠርጊያለሽ። እኔ እናት እኔ ጠፈጥፋለሁ። ጥፍጥፍ ለምንድን ነው ዳቦ የምትጋግሩት እንዴ? ጉድ ፈላ እና እስኪ ማርያምን በይ ጉድ ፈላ። ውይ እኔ ነኝ የምወጋው ስንቀዠቀዥ። ወይኔ እስኪ በእውነት በይ እንዴ! እኔ ነኝ የምወጋው። መቼም አሻግሬ ነው እኮ የማየው። ፈንታይ እኮ ቀስ ብላ ስለምትሄድ እንቅፋትም አይመታሽ። እዛ አይደለም እንደ የተወለደችው ምን መስላት ነው? በባይ እና ከዛ ምን ሆነች? ውይ የኔ እናት እኔ ደግሞ እንትኑን ውይ እኔ ደግሞ ልንገርሽ እንትን መዘላ ሄድኩኝና ማለት ነው። መዘላ አቦ ጨርሰሽ ነው? ችግር የለውም። እኛ መልበስ ብቻ ነው። መዘላ ሄደን ቁልቋል አለ አይደለ? ፍሬው ምንድን ነው ስሙ? ይሄ እኮ የሚበላ ነው አሉ። እንደው ማረ ሄድኩኝና መቅደም እኮ ነው ይሄ ቀላ ቀላ ያለው ይጣፍጣል ሲሉኝ አየሁ። ቅልጥ ያለች ፍቅር እኮ አለች። እንደው ጭብጥ ሳረገው ስማሙስ ቅዱስ እንዴት ብዬ ላንስ በቃ እንዲህ ብዬ ቀረው ማርያምን። ወይኔ ከዛ ሳቀች፣ ፍቅርስ በጣም ሳቀች። በቃ እመቤቴ እንዴት እንደሚያስጠላኝ